ስንቶቻችሁ ናችሁ እስቲ ማስታወሻ ደብተርና መጽሐፍ ቅዱስ ይዛችሁ የመጣችሁ? ከፍ በደንብ ካሜራማን ይታያችኋል። በደንብ ከፍ ብታስተላልፉት መልእክት አለ ለኢትዮጵያ ለሀገራችሁ። ሃሌሉያ ጌታ ይባረክ። ባለፈው ሳምንት ያቆምንበት የመንፈስ ቅዱስ ትምህርታችን ስለ አስማተ መንፈስ ቅዱስ ወይም ደግሞ የመንፈስ ቅዱስ ስሞች ብለን 7 የመንፈስ ቅዱስ ስሞችን ተምረናል። ከስሞቹ መካከል የጸሎት መንፈስ አንዱ እንደሆነ ተምረናል። የዙረት መንፈስ እንዳልሆነ መንፈስ ቅዱስ ያለበት ሰው ዙረት አይወድም። የዙረት መንፈስ የሐሜት መንፈስ የወሬ መንፈስ አይደለም። መንፈስ ቅዱስ የጸሎት መንፈስ ነው። ዙረት የሚወድ ሰው የሰይጣን ቬሎ ጎታች እንደሆነ ሚዜ እንደሆነ ተነጋግረናል ማለት ነውና እንደው ምን ብለናል ስናቆም ትዝ ይላችሁ ከነበረ ኤፍቢ አለና ፌስቡክ አይደል ኤፍቢ ብለው ሰዎች የሚጠሩት እኛ ምን ብለናል? ፈርስት ባይብል ብለናል። ጌታ ይባረክ። ጠዋት ስትነሱ ፈርስትማ ምሳ ሰዓት ላይ ተናገሩት። ምሳ ሰዓት ላይ ማታ ስለ ሰው ከማውራታችሁ በፊት ከመፍረዳችሁ በፊት ከማማታችሁ በፊት በየትኛውም ጉዳያችሁ ከማገልገላችሁ በፊት በመጀመሪያ መጽሐፍ ቅዱሳችን ጌታ ይባረክ። ጠዋት ስትነሱ ሌላ ጉዳይ ሳይሆን ማታም ምሳ ሰዓትን በየትኛውም ታይም ታግ መደረግ ያለባችሁ ሼር ማድረግ ያለባችሁ አድ ማድረግ ያለባችሁ ሉቃስ ነው። ጌታ ይባረክ። አቤት አድ አድርገኝ ካላችሁ እና ሉቃስ ላይ አድ አደርጋለሁ ብለ አድ ማድረግ ነው። ምን ነው ይሄን ተነጋግረናል። ስለ መንፈስ ቅዱስ ስም ስንናገር መጨረሻ ላይ ደግሞ አጽናኝ አይደል? የመጽናናት መንፈስ ነው መንፈስ ቅዱስና መንፈስ ቅዱስ ያጽናናል ብለን ስንል ይላል እንዳልሆነ አይዞ ቻለው እንግዲህ አንድ ቀን አንተም ሰው ትሆናለህ ያልፍልሃል እያለ እንዳልሆነ አጽናኝ ነው ማለት አረ ደብነ ተቃጥለ ጨጓራ አልቆ ሲያበቃ እንባህን ይጠርግልሃል ማለት ሳይሆን ኢሚዲየት ሶሉሽን ይሰጣል ማለት ነው። መንፈስ ቅዱስ አጽናኝ ነው ማለት በታይሙ ኦን ታይም የሆነ ሶሉሽን ፕሮቫይድ ያደርግልሃል። እኛ ሀገር ብዙ ጊዜ ማጽናናት የሚባለውን ነገር ከለቅሶ ተነስቼ ተነግሬያቸዋለሁ። የኛ ሀገር ሰው ሲያጽናናችሁ ታውቃላችሁ፣ እናት ሞቶባችሁ አባት ሞቶባችሁ ካርታ ነው የሚጫወተው። ያጽናናል ማለት ካርታ መጥቶ ይጫወታል ማለት አይደለም። ቁጭ ብሎ ሰፈር ሰዎች አምተው እና ሰው እንደዚህ ብለው እኔ እንደውም አሁን ቁጭ ብዬ ከዛም በኋላ ሳስበው ነበርና አይታችሁ ከሆነ ሰው ይሞታል። ሰው ሲሞት ያው ይቀብራሉ። ከቀበሩ በኋላ አንተ ትቀመጣለህ ብሎክ ነው የሚሄዱት። እንደዚህ ማለት ምን ማለት እንደሆነ ያው ኢየሱስ ነው የሚያውቀው። ግን ያው አንተ ስትናገር በካገርም ውጭ ካገርም ውስጥ ሆናችሁ በለዘኔ ሆናችሁ ስላጽናናችሁኝ ከጎኔ ነው የምትለው። መንፈስ ቅዱስ ይላል ማለት አይደለም፣ ያጽናናል ማለት ነው። ሃሌሉያ እስቲ አሜን በሉ። አቤት ከብዶትን በረከካለ ቀሎት እነሳል። አዝነትን በረከካለ አዝናት ትነሳል። ሸክምህን ባንዴ ካንተ ላይ ያራግፈው። ችግሩ የለም አይደለም አለኩ ጥያቄው አለኩ ግን የቅድሙ ክብደት አይሰማም። ስለዚህ መንፈስ ቅዱስ ሪል የሆነ አጽናኝ በእናንተ ህይወት ውስጥ ያለ በእናንተ ውስጥ የሚኖር እንደሆነ በባለፈው ሳምንት ተነጋግረናል። ዛሬ ለቀጣዩ ትምህርታችን ለክፍል 3 መነሻ ሐሳብ የሚሆነንን በሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ላይ ዛሬ የምንማረው ስለ መንፈስ ቅዱስ ጥምቀትና ስለ መንፈስ ቅዱስ ሙላት ይሆናል። ከዛ በፊት ግን ለትምህርታችን መነሻ የሚሆነውን ሐሳብ በሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ላይ እንደዚህ እናነባለን። እንወቅ እናቆም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘርግቶ እናገኘዋለን። እንደ ዝናብ ምድር እንደሚያጠጣ እንደ ኋለኛው ዝናብ እንደ መጨረሻው ዝናብ ይወርዳል ይዘንባል ይላል። እንደገና እንወቅ እናቆም ዘንድ እግዚአብሔርን እንከተል። ሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 እንወቅ እናቆም ዘንድ እግዚአብሔርን እንከተል ነው የሚለው። እንወቅ እናቆም ዘንድ እግዚአብሔርን እንከተል ይላልና እንደ ወገግታ ተዘርግቶ እናገኘዋለን አለ። ከዛም ደግሞ ሲናገር እንደዚህ ይላል፣ እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻው ዝናብ ይወርዳል ይዘንባል ይላል ሆሴዕ ሲነግረን። እናንብበው። እንወቅ እናቆም ዘንድ እግዚአብሔርን እንከተለው ማለት እግዚአብሔርን የምናቀው በተከታታይ ትምህርት አይደለም ወገኖቼ። ጥሩ ነው ተከታታይ ትምህርት ጥሩ ስለሆነ ነው ማስተምራችሁ። እግዚአብሔርን የምታውቁት ግን ስትከተሉት ነው። እግዚአብሔርን መከተል ማለት በመንገዱ ነው እግዚአብሔር የሚታወቀው። ለዚህ ነው ያዕቆብን በመንገዱ መራው የሚለው መጽሐፍ። እግዚአብሔር ያዕቆብን በጎዳናው የመራው እግዚአብሔር የሚታወቀው በትምህርት ቆንጆ ነው መማራችሁ ብዙ ነገር ያስገኝላችኋል። ግን ከምንም በላይ እግዚአብሔርን የምታውቁበት እውነት እግዚአብሔርን መከተል ነው።
እግዚአብሔርን ለፍጥረታት ያብራራ፣ እግዚአብሔርን ለፍጥረታት የገለጠ የሥነ መለኮት አስተማሪ አይደለም። እግዚአብሔርን ለፍጥረታት ያስተዋወቀ ያስተማሪ ያብራራ የእግዚአብሔር መንገድ ነው። እግዚአብሔር ለፍጥረታት የተብራራው በገዛ መንገዱ ነው። ከፈለጋችሁ አዲስ ኪዳናዊ ማድረግ እንችላለን። እኔ እውነትም ሕይወትም መንገድም ነኝ አለ ጌታ። ስለዚህ እግዚአብሔር የሚታወቀው በመንገዱ ነው። እንወቅ አለና እግዚአብሔርን ለማወቅ ቁጭ ብለን እናውራ አላለም። እንወቅ እግዚአብሔርን ለማወቅ ተሰባስበን ሐሳብ እንስጥ። እስቲ አንተም ትክክል ነህ አንተም ትክክል ነህ የሚባል ትምህርት የለም። ባይብል ስተዲ ብዙ ጊዜ ታቻው ተሰበሰቡና እስቲ ሐሳብ ስጡ ይባላል በዚህ ጥቅስ ላይ። ከዛ ሁሉም ሐሳብ ይሰጣሉ። ከዛ አስጠኙ እንዲላል አንተም ልክ ነህ አንተም ልክ ነህ ሁላችሁም ልክ ናችሁ ይላል። አጋጥሟችሁ አቅም እንዴ? እንደዚህ የሚባል ባይብል ስተዲ የለም። እግዚአብሔርን ሰው ለማወቅ ከፈለገ መወሰን ያለበት እግዚአብሔርን ለመከተል። እግዚአብሔር የሚታወቅበት ብቸኛው መንገዱ ነው። ሞር እግዚአብሔርን ማወቅ ከፈለጋችሁ ሞር መንገዱን ለመሄድ መውደድ አለባችሁ። እደግመዋለሁ ተራ ነገር አላልኩም። ሞር እግዚአብሔርን ለማወቅ ከፈለጋችሁ ሞር መንገዱን ለመሄድ መውደድ አለባችሁ። እግዚአብሔርን የምታውቁት እግዚአብሔርን በተከተላችሁበት መጠን ነው። እግዚአብሔርን የምታውቁት በመንገዱ ነው። እግዚአብሔርን የምታውቁት በተለያየ አቅጣጫ ስለ እግዚአብሔር ልትሰሙ ትችላላችሁ። ስለ እግዚአብሔር መስማት ስለ እግዚአብሔር ማወቅና እግዚአብሔር ራሱን ማወቅ ይለያያሉ። ስለ ሩኒ ማወቅና ሩኒ በአካል ማወቅ በጣም ነው የሚለያዩት። አቤት ትራምፕን ማወቅና ስለ ትራምፕ ማወቅ ይለያያሉ። ሐሳብ ልሰጥ ይችላል ስለ ትራምፕ ግን ሲያገኝ ሰላም ይላል ወይ ነው ጥያቄ። አቤት ምን ነው ዋናው ጉዳይ ምን ለማለት ፈልጌ ነው? እንደዚህ ነው ያለው ሆሴዕ ሲናገር እንወቅ አለ። አሁን ለማወቅ ምን እናርግ ነው ጥያቄው። ለማወቅ ምን እናርግ? ድል በትግል የሚባል ቡድን እናቋቁም አልናቋቁምም? ለማወቅ ምን እናደርገው አለ። እንወቅ አለና እናውቀውም ዘንድ እንከተለው አለ። ስለዚህ እግዚአብሔር የሚታወቀው በመንገዱ ነው። መንገዱ ላይ ለመሄድ ካልቆረጥክ ቁጭ ብለህ ፍቅር ኢየሱስ ነው ፍቅር ኢየሱስ ነው ፍቅር ኢየሱስ ነው ብለህ አቤት ብለህ ካልተከተልከው መከተል ማለት መንገዱ ላይ አባጣ ጎርባጣ አለ። አሁን ፍቅርን ኤክስፒሪየንስ የምታረግበት ብዙ ትራክ ይገጥማል። አቤት እየሰማችሁ ነው ወይ? ድንጋዩ ልቤ ተንታኑ ብለህ ብለህ ስታበቃ ከዛ ወካርክ ስትባል ወካል አደረክ ነይፈር መቼም አታገኘውም እግዚአብሔር። አቤት ብዙ እኮ ስልጠናን የወሰድነው በፍቅር ዙሪያ አጋፔ ይለዋል ፊሊዮ ይላል። አሁን ከዛ በኋላ እንወቅ አለና እናውቀውም ዘንድ እግዚአብሔር እንከተለው ማለት በእግዚአብሔር መንገድ ስትጓዝ ማለት ነው። ልክ ስለ ፍቅር በነጥብና በክፍል እንደተማርክ ሁሉ ፍቅርን ኤክስፒሪየንስ የምታደርግበት የህይወት ትራክ ላይ ያስገባል። ትሰብካለህ። የስብከቱ የመጀመሪያ ነዋሪ አንተ ነህ የምትሆነው። ሰብኮ አለመኖር አይቻልም። ምን ነው ስደትን ቢነሳ እኛ አንፈራም ብለህ ከዘመርክ ማለት ነው ኔክስት ታይም ስደት በመጀመሪያ የሚነሳው አንተ ላይ እንደማፈራና እንደምፈራ ማይክ ይዘህ ሳይሆን መሬት ላይ ነው የምትጠይቅ። እውነቴን እኮ የምልህ ኢየሱስ እንደዚህ አለ። የሰው ልጅ ሊያዝ ሊታሰር ሊገደል ይገባዋል አለና ከዛ እቺ ብትወድ እቺ ጽዋ ከኔ ትለፍ አይልም። መልአኩ መጣ ምንዴ ሰብከ ባይሆን በርታ በል እንጂ የሚያበረታው መልአክ ሰበክ ማለት የመጀመሪያው የስብከት የመጀመሪያው አንተ ነዋሪ አንተ ነው መሆን ያለበት። ምን ነው ለዚህ እኮ ነው የሚያበረታ መልአክ መድኃኒዓለም እየላከልን ነው እንቀጥላለን። አንዳንዴ ይለፍ ምናምን ማለት አይቀርም እና እንወቅ አለ። ዋናው ጉዳያችን አይደለም እናውቀውም ዘንድ እግዚአብሔር እንከተላለና እንከተል ብሎ ዝም ብለን እንሄዳለን አይደለም ያለው። እንደ ወገግታ ተዘርግቶ እናገኘዋለን አይልም። ለካ እግዚአብሔር የምትከተሉት አምላክ ብቻ ሳይሆን የምታገኙት አምላክ። ወይኔ ዝም ብላችሁ ተከተሉኝ መጨረሻችሁ ምን እንደሚሆን አይታወቅም አይልም። ዝም ብላችሁ ተከተሉኝና ምን እንደሚሆን አብረን ጉዱን እናያለን የሚል ቃል አታገኝም። እንወቅ አለና እናውቀውም ዘንድ እግዚአብሔር እንከተላለና እንደ ወገግታ ተዘርግቶ አለ እናገኘዋለን። ስለዚህ ኢየሱስ የምትከተሉ አምላክ ብቻ አይደለም ፈልጉ ታገኛላችሁ ሲል ዝም ብሎ የሚያስፈልግ አይደለም። ተከተለኝ ታገኛለህ ካለ ታገኘዋለህ። ስለዚህ እንደዚህ ያለ እንደ ወገግታ ተዘርግተው እናገኘዋለንና ምድርን እንደሚያጠጣ ዝናብ እንደ መጨረሻው ዝናብ ይወርዳል።
በዚህ ቦታ ሁለት ነገር ነው የምትመለከቱት። የመጀመሪያው ነገር በሀገሬ ዝናብ ብላችሁ ለሁለት ክፈሉና የበልግ የጸደይ በሀገሬ ሁለት ጊዜ ዝናብ ይዘንባል። የበልግ ዝናብ አለ፣ የጸደይ ዝናብ አለ። የበልግ ዝናብ ላይ መሬቱን ለማለስለስና እንዲታረስና እንዲዘራበት ለማድረግ የሚዘንብ ዝናብ ነው የመጀመሪያው ዝናብ። ሁለተኛው ዝናብ ደግሞ አዝመራው እንዲያፈራና ለጎተራ እንዲዘጋጅ የሚያደርግ ዝናብ ነው። ይሄኛው መሬቱን ለማረስ እና ለመዝራት ነው። የጸደዩ ጊዜ ዝናባችን ግን አዝመራው እንዲያፈራና ለጎተራ የደረቀው መሬታችንን ለማረስረስና ለማረስ እንዲመች ለመዝራት እንዲመች የሚመጣ ዝናብ አለ። ሁለተኛው ዝናብ ደግሞ የዘራነው ነገር እንዲያፈራልንና ያፈራነው ነገር ለጎተራ እንዲበቃልን የሚያደርግ ዝናብ አለ። በሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ላይ የምትመለከቱት ዝናብ ሁለት አይነት ዝናብ ነው። የመጀመሪያው ዝናብና ሁለተኛው ዝናብ ነው። የመጀመሪያው ዝናብ ብያልኩት ይሄኛው የበልጉ ዝናብ ልክ በብሉይ ኪዳን ዘመን በአንዳንድ ሰዎች ላይ በአንዳንድ ስፍራ አቤት ለማዘጋጀት ይመጣ የነበረ የመንፈስ ቅዱስ አሰራር ነው። አቤት ለማለስለስ ወይኔ ለማለስለስ በአንዳንድ ሰዎችና በአንዳንድ ስፍራ ይሄ ሁለተኛው ዝናብ። ይሄኛው የብሉይ ኪዳኑ ምሳሌ ነው። ሁለተኛው ምሳሌ ግን ከጰራቅሊጦስ ጊዜ ጀምሮ እስከ ቤተ ክርስቲያን ዘመን ድረስ ያለውን የሚወክል ዝናብ ነው። ይሄኛው ዝናብ አንዴ ወርዷል። ይሄ ዝናብ የሚገርም በአንድ ጊዜ ለጎተራ የሚያዘጋጅ ነው። 3000 ሰው ኦልድ ቴስተመንት ላይ የደረቀውን ነገር ሲያለሰልሰው ነበረ። ኦልድ ቴስተመንት ላይ የደረቀውን ነገር ሲያለሰልሰው ለሚመጣው ጎተራና ለሚመጣው አዝመራ ምቹ የሆነ አትሞስፌር ሲሰራ ነበረ። ኒው ቴስተመንት ላይ ከጰራቅሊጦስ ከመንፈስ ቅዱስ ከበዓለ 50 ቀን በኋላ እስከ ቤተክርስቲያን ዘመን መጨረሻ ቤተክርስቲያን እስክትነቀቅ ድረስ መንፈስ ቅዱስ የሚያደርገው በቀጥታ ልክ ወንጌል ሲሰበክ ሰዎች ለእግዚአብሔር መንግስት እንዲዘጋጁ ለጎተራው እንዲዘጋጁ የሚያደርግ ስፒሪት ነው። ስለዚህ አሁን ይሄን ነገር የነገርኳችሁ ለምንድን ነው? ስለ መንፈስ ቅዱስ ጥምቀትና ስለ መንፈስ ቅዱስ መሞላት ከመማራችን በፊት ከዚህ ሐሳብ ጋር ተያይዞ ይሄ የሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ዝናብ ብሎ ያወራው ነገር ስለ መንፈስ ቅዱስ መፍሰስ ነው። ስለ መንፈስ ቅዱስ መፍሰስ ነው። ከዚህ ሐሳብ ጋር ተያይዞ የኢዮኤል መጽሐፍ ቁጥር 28 እስከ 32 እንደዚህ ይላል። ትንቢተ ኢዮኤል መጽሐፍ ምዕራፍ 2 ቁጥር 28 እስከ 32 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴት ልጆችም ትንቢት ይናገራሉ፣ ሽማግሌዎችም ሕልምን ያልማሉ፣ ጎበዞችም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴት ባሪያዎች ላይ መንፈሴን አፈሳለሁ አለ። በዚህ ቦታ የምትመለከቱት ነገር ምንድን ነው? በበዓለ 50 ቀን ሆኖ የምታዩት የዚህ ትንቢት ፍጻሜ ነው። ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ይልና ወንዶችና ሴት ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎችም ሕልምን ያልማሉ፣ ጎበዞችም ራእይን ያያሉ አለ። የትንቢተ ኢዮኤል መጽሐፍ ምዕራፍ 2 ከቁጥር 28 እስከ 32 ያለው ሐሳብ ሶስት መሰረታዊ ነገሮችን ይነግረናል። የዚህ ትንቢት ፍጻሜ በሚከናወንበት ጊዜ የትንቢቱ ፍጻሜ በምንና እንዴት በምን አይነት ሁኔታ ሊሆን እንደሚችል ትንቢት ይነግራቸዋል። ይሄ ምንድነው የሚለው? ከዚህም በኋላ ይልና መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ይልና በሴቶችና ወንዶችና ሴት ልጆች ትንቢት ይናገራሉ፣ ሽማግሌዎችም ሕልምን ያልማሉ ብሎ ሲል የመጀመሪያው በሥጋ ለባሽ ሁሉ፣ ይሄ ማለት በሰው ዘር ሁሉ የዚህ የመንፈስ ቅዱስ
ትንቢት ፍጻሜ መንፈስ ቅዱስ በቅዱሳን ሁሉ ላይ ሲፈስ ሲወርድ የሚወርደው በቀለም በጎሳ በከለር አይሁድና አሕዛብ ብሎ ሳይሆን በስጋ ለባሽ ሁሉ ላይ ነው የሚፈሰው። ይሄ ትንቢት አይሁዳውያኖች ሲሰሙት ስቀው የሚሰሙት እንዳይመስል ያናዳቸዋል። በስጋ ለባሽ ሁሉ ላይ ብሎ ሲላቸው እንደ ድንጋይና እንደ ውሻ የሚቆጥሯቸው አሕዛብ ሁሉ የተገባላቸው ተስፋ ተካፋይ እንደሆኑ ሲሰሙ አሜን ብሎ ፕሮግራም አይጨርሱም። እየሰማችሁ ነው ወይ? ስለዚህ አሁን በደንብ ስሙኝ። የመንፈስ ቅዱስ እውነታዎች ተቃራኒ አስተማሪዎች ሁሉ ጊዜ ስለ መንፈስ ቅዱስ ስጦታና ስለ መንፈስ ቅዱስ አጠቃቀምና አሰራር ሲነሳ ቻሌንጅ ከሚያደርጉበት ወይም በተሳሳተ አቅጣጫ ከሚተረጉሙበት ጥቅስ መካከል አንደኛ ይሄ ነው። ከዚህም በኋላ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ ሲል በስጋ ለባሽ ሁሉ ማለት በሰው ዘር ሁሉ ማለት ነው። for anyone ሆሊ ስፒሪት በዘር በቀለም በትምህርት ደረጃ በሀገር በባህል ሳይለያይ በሁሉም ላይ የተለያየ ባህል ቢኖራቸውም የተለያየ ሁኔታ ኑሮ ኢኮኖሚ ቢኖራቸውም የተለያየ ትራይብ ካልቸር ባህል ዘር ጎሳ እንኳን ቢሆኑ መንፈስ ቅዱስ ዘር ሳይገድበው ባህል ሳይከለክለው በተለያየ ሀገር ያለው ጂኦግራፊ ሳይከለክለው በሁሉ ስፍራ እንደሚፈስ ይናገራል። ስለዚህ በሰው ዘር ሁሉ ላይ ማለት ነው፣ በስጋ ለባሽ ላይ ማለት እየፈታን ነው። ዘፍጥረት መጽሐፍ ምዕራፍ 6 ከ12 እስከ 13 በስጋ ለባሽ ሁሉ ማለት እውነት በሰው ዘር ሁሉ ማለት ነው። እንደዚህ ይላል ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 12 በስጋ ለባሽ ሁሉ ማለት በሰው ዘር ሁሉ ማለት ነው የሚለውን ለማስረዳት ማለት ነው። እግዚአብሔር ምድርን አየ፣ እነሆም ተበላሸች፣ ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። ስለዚህ ስጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበር ማለት የሰው ዘር ሁሉ ማለት ነው። ሁለተኛ እንደዚህ ይላል መንፈሴን አፈሳለሁ አለ። ማታ ቲጋትሪ ላቫንታ አፈሳለሁ ሲል እንደዚህ አለ ወንዶችና ሴቶች ሲል ጾታ አይለይም። ወንድ ጾታ አይለይም። አሁን አንዳንድ የአዲስ ኪዳን አስተማሪ ነን የሚሉ አሉ። ሴቶች በጉባኤ ዝም ይበሉ የሚሉ ማለት ነው። እሱን እንነጋገራለን። ችግር የለም እንነጋገራለን። ዞሮ ግን ለምሳሌ ትንቢትም መንፈስ ቅዱስ ትንቢትም እንኳን ቢነግራት ወደ ቤቷ ሄዳ ለባሏ ትንገረው ብሎ የሚያስተምሩ አሉ። እኔ አሁን ስነ ጾታ አይደለም እያስተማርኩ ያለሁት፣ የሴቶች እኩልነት አይደለም እያስተማርኩ ያለሁት እንደዚህ ነው። ትንቢቱ ፕሮሚስ ሲደረግ መንፈሴን አፈሳለሁ ሲል እንደዚህ አለ በስጋ ለባሽ ሁሉ ሲል ብረት ለበስ ነች ወይ ሴት? በመጀመሪያ በስጋ ለባሽ ሁሉ ካለ ወንድም ስጋ ለባሽ ነው፣ ሴትም ስጋ ለባሽ ነች በመጀመሪያ። ከዛ እንደዚህ አለ በወንዶችና ሴት ልጆች ትንቢት ይናገራሉ። ስለዚህ ትንቢት ከተባለ ጾታ አይለየውም። እሺ ወንዶችና ሴቶች አለና እንደዚህ አለ ልጆችና ሽማግሌዎች አለ። ስለዚህ እድሜ አይለይም። ልጆችና እንደዛ ነው ማውራት ያለብን። እንዲህ ቆን ያለው በስጋ ለባሽ ሁሉ ካለ በሰው ዘር፣ በወንዶችና በሴቶች ካለ ጾታ አይለይም። ልጆችና ሽማግሌዎች ካለ እድሜ አይለይም። ስለዚህ መንፈስ ቅዱስ ሲፈስ መንፈስ ቅዱስ ሲሰራ የእድሜ ባውንደሪ የለውም፣ የጾታ ባውንደሪ የለውም። አሰራሩ በኤክሰፕሽናል ነው የሚሉ አሉ። ኤክሰፕሽናል ነው ሽበት ካላወጣ የሚሉ አሉ። አይሰራም እሱ። በልጆችም ትንቢትን አለና ሽማግሌዎችም ህልምን ያልማሉ አለ። ይሄም የሆነው አለ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁና ውጤቱ አለ ሴቶችና ወንዶች ትንቢት ይናገራሉ፣ ህፃናት ትንቢት ይናገራሉ፣ ሽማግሌዎች መንፈሴን ከማፍሰስ የተነሳ ህልምን ያልማሉ አለ። ስለዚህ ልጆችና ሽማግሌዎች ማለት እድሜ፣ አቤት እድሜ። ስለዚህ አሁን አገልጋይ ለመሆን ጥሩ ነው እድሜ ከ35 ቢያልፍ ጥሩ ነው። ቀጥሎ ሲናገር በጣም ወደው ሐሳብ አለ። ጎበዛዝትም አለ ራእይ ያሉ ጎበዝ ማለት ነው። ኦሬዲ ጎበዝ ነው፣ ጉልበት አለው። ለጎበዝ የሚያስፈልገው ራእይ ነው።
ለጎበዝ እንደገና ሌላ ጉብዝና ያስፈልገው። ሆሴዕ መጽሐፍ ላይ የተነሳንበት ሐሳብ ምንድነው ያለው? እንወቅና ቁም ዘንድ እግዚአብሔር እንከተላለና እንደ ወገግታ ተዘርግቶ እናገኘዋለንና ልክ ምድርን እንደሚያጠጣ አቤት አቤት ዝናብ አቤት በዘመን መጨረሻ እንደሚዘንብ ዝናብ አለ። ስለዚህ አሁን እኛ ያለንበት የመንፈስ ቅዱስ ሲዝን ከፕራክሊጦስ ከበዓለ ሃምሳ ቀን እስከ ቤተ ክርስቲያን መነጠቅ እስከ ቤተ ክርስቲያን ዘመን ድረስ ባለው ይሄ ደግሞ የአዝመራው እና የፍሬያማነቱ ሲዝን ነው። በቃ አሁን መንፈስ ቅዱስ ሊያለሰልስ አልመጣም። አሁን መንፈስ ቅዱስ የመጣው ለፍሬያማነት ነው። something gospel ሰማ ማለት በቀጥታ ለእግዚአብሔር መንግስት እንድትበቃ ሊያደርግ ነው የመጣው። እየሰማችሁ ነው? ስለዚህ ከዚህ ቃል ጋር አያይዘን ኢዮኤልን ስንመለከተው መንፈሱ ከፈሰሰ አቤት ሲፈስ የሚፈሰው ያለ ዘር ያለ ቀለም ያለ ባህል ልዩነት ነው፣ ያለ ጾታ ልዩነት ነው፣ ያለ እድሜ ገደብ ነው። በሁሉ ላይ ነው የሚፈሰው። ጌታ ይባረክ። አሜን ነው። እሺ ስለዚህ አሁን ስለ መንፈስ ቅዱስ ጥምቀትና ስለ መንፈስ ቅዱስ ሙላት ስንማር አንድ ነገር በመሰረታዊ ደረጃ እናውቃለን። ይሄንን ጉዳይ ስናወራ ስለ ጾታ አናወራም። ይሄን ጉዳይ ስናወራ ስለ እድሜ አናወራም። ይሄን ጉዳይ ስናወራ ስለ ሰው ዘር አናወራም። አሕዛብ የለም አይሁድ የለም፣ ሁሉን ነው የምናወራው። ይሄ ጉዳይ የሚመለከተው ሁሉንም ነው። ይሄን ዕውቀት ትይዛላችሁ። የመንፈስ ቅዱስ ጥምቀት ብላችሁ ጻፉ። የመንፈስ ቅዱስ ጥምቀት። ስለ መንፈስ ቅዱስ ጥምቀት ሁሉ ጊዜ ሲነሳ ወደ ሰዎች አይምሮ የሚመጣው ውሃ ነው። ምክንያቱም እኛ የምናውቀው መጠመቅ ከውሃ ጋር ተያይዞ ስለሆነ። በጣም የሚደንቃችሁ ነገር ልንገራችሁ። የመንፈስ ቅዱስ ጥምቀት ለአማኞች በሁለት ደረጃ ከፍተኛ ጥቅም ያስገኝላቸዋል። በመጀመሪያ ደረጃ የመንፈስ ቅዱስ ጥምቀት አማኞች በእግዚአብሔር ዘንድ ስፍራ እንዲያገኙ ያደርጋቸዋል። ታውቃላችሁ? በእግዚአብሔር ዘንድ ስፍራ ያገኛችሁት በመንፈስ ቅዱስ አማካኝነት እንደሆነ። የመንፈስ ቅዱስ ጥምቀት የመጀመሪያ ደረጃ ለአማኞች የሚሰጠው ጥቅም አማኞች በእግዚአብሔር ዘንድ ስፍራ እንዲኖራቸው ያደርጋል። ሁለተኛ ኃይል እንዲያገኙ ያደርጋል። ማንም ከናንተ መካከል ሀብታም ቢሆን ድሃ፣ የተማረ ቢሆን ያልተማረ፣ አጭር ቢሆን ረጅም፣ ጨዋ ቢሆን የትኛውም አይነት የህይወት ጥያቄ ያለበት በእግዚአብሔር ዘንድ ስፍራ የሌለው ሰው የለም። በጣም የሚደንቃችሁን ነገር ልንገራችሁ። በእግዚአብሔር ዘንድ ስፍራ እንዲኖራችሁ በመንፈስ ቅዱስ አማካኝነት ስትደረጉ ያለምንም ቅድመ ሁኔታና መስፈርት ነው። ተመልከቱ። በዚህ ቤተክርስቲያን ይሁን ቤትም ቤተክርስቲያን በሰዋዊ አሰራር ማንም ስፍራ የሚሰጣችሁ ፕሪኮንዲሽን ካሟላችሁ ነው። ስፍራ የምታገኙት ቅድመ ሁኔታ ካሟላችሁ ነው። አቤት ከናንተ የሚጠበቅ ጉዳይ አለ። አቤት እሱንም ብታሟሉ ከሌሎች ሰዎች ቀድመዋችሁ ከመጡ ላታገኙ ትችላላችሁ። የመንፈስ ቅዱስ ጥምቀት ያለ ቅድመ ሁኔታና ያለ ልዩነት ሰዎች ሁሉ በእግዚአብሔር ዘንድ ስፍራ እንዲያገኙ የሚያደርግ የመንፈስ አሰራር ነው። ለምን እንዳልገረማችሁ አውቃለሁ። አቤት ስፍራ ምን እንደሆነ እኛ ሀገር ስለማናውቅ፣ እኛ ሀገር በአውቶቢስ ሲወስዱን ጉልበታቸው ላይ አስቀምጠው ስለሆነ የሚወስዱን፣ ስፍራ እየሰጡ ስላልሆነ የሚወስዱን። ፈረንጅ ሀገር ሕፃኑን ሁሉ ቤልት አስረውለት አቤት እንትን መቀመጫ የሕፃን ሁሉ መቀመጫ በትክክል ቦታ ተሰጥቶት ነው የሚሄደው። ብራዘር ሐሳብ ውሻቸው እንኳን ስፍራ አለው። ለዚህ ነው ኢትዮጵያዊ አንዴ ቦታ ከያዘም አይለቀዋል። ግን ለዚህ ነው የመንፈስ ቅዱስ ጥምቀት በእግዚአብሔር ዘንድ ስፍራ እንድታገኙ ሲያስቻላችሁ የመንፈስ አሰራር ሲሆን፣ ይሄ አሰራር ስፍራ ሲሰጣችሁ ደግሞ ያለምንም አይነት ቅድመ ሁኔታና ልዩነት ነው። ምን ማለት ነው? ቅድመ ሁኔታ ማለት የባህሪ መሻሻል ሳታመጣ
ውሎ ሳትቀይር አካሄድን ሳትለውጥ በተመሳሳይ ፀጉር ቁርጥና የሱሪ አደራረግ ያነጋገር ኮንዲሽን ዘዴ እጅን አንስተህ ኢየሱስን እንደ ግል አዳኝ አድርገህ ስትቀበል እኛ ሊለወጥም ላይለወጥም ይችላል፣ ሊቀጥልም ላይቀጥልም ይችላል። ለማንኛውም ይሄ ሰውዬ በትምህርት ጥቅስ ውስጥ ይቀመጥ ስንል በቀጥታ እጅን አንስተህ መንፈስ ቅዱስን የተቀበልክ ሰዓት በመለኮት ዓለም ወይም በክርስቶስ አካል ውስጥ የመጀመሪያ ስፍራ ስታገኝ በዚህም ስፍራ ውስጥ ኋለኛውን አይደለም፣ በዚህም ስፍራ ውስጥ መናኛውን አይደለም፣ በዚህም ስፍራ ውስጥ ከሰው ያነሳ አይደለም። ሁሉ 20 ዓመት በክርስትና የቀደሙ 30 ዓመት ወንጌል ሰምተው የሰበኩ ሰዎች እኩል በክርስቶስ አካል ውስጥ ስፍራ እንድታገኝ የምትደረግበት አሰራር። ስለዚህ የመንፈስ ቅዱስ ጥምቀት ማለት በክርስቶስ አካል ውስጥ መጨመር ማለት ነው ብላችሁ ጻፉ። አገልጋይ ያልሆነ ሰው ማንም ቦርን አጌን ያደረገ አማኝ የክርስቶስ አካል ያልሆነ አማኝ የለም። ይህን የምታገኙት በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 13 እንደዚህ እናነባዋለን። ቶሎ በሉ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 13 እንደዚህ ይላል። አንድ ላይ እናንብበው። 1:3 አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ቀጥሉ በደንብ ሁሉ እሺ ጮክ እሺ በአንድ መንፈስ አንድ አካል አሁን በእግዚአብሔር ውስጥ ድርሻ እንዲኖር ስፍራ እንዲኖር በአንድ መንፈስ አንድ አካል እንድንሆን አለ ተጠምቀናል አለ። በመንፈስ የምትጠመቁት የክርስቶስ አካል ውስጥ ለመጨመር ነው። አይሁድ ብንሆን አለ፣ ባሪያዎች ብንሆን፣ የግሪክ ሰዎች ብንሆን አለ ሲናገር እንደዚህ አለ፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። ስለዚህ በመንፈስ ቅዱስ መጠመቅ ማለት በክርስቶስ አካል ውስጥ መጨመር ማለት ነው። አንድ አካል እንድትሆን አሁን ዛሬ ማታ ጌታን ከመቀበል በፊት የዚህ አካል አባል አልነበርክም። ልክ ጌታ ኢየሱስን ስትቀበል የዚህ አንድ አካል አባል እንድትሆን በአካል ውስጥ ወስዶ የሚጨምር ሆሊ ስፒሪት ነው። ስለዚህ የመንፈስ ቅዱስ ጥምቀት ማለት ምን ማለት ነው? በክርስቶስ አካል ውስጥ መጨመር ማለት ነው። አሁን አንዳንድ ሰዎች የመንፈስ ቅዱስ ጥምቀት ምናምን ሲባል ብቅ ጥልቅ የሚመስላችሁ ሰዎች አላችሁ። ምክንያቱም ጥምቀት ሲባል ሁሉ ጊዜ ውሃ የሚባል ነገር ስለምታስቡ። ስለዚህ ይህን ወቁ፣ ወደ ክርስቶስ አካል የተጨመራችሁበት እውነት ነው የመንፈስ ቅዱስ ጥምቀት። በጣም የሚገርማችሁን ነገር ልንገራችሁ። ይሄ ጉዳይ አንድ ጊዜ ብቻ ነው በሕይወታችሁ የሚሆነው። ምን ይላል? አንድ አካል እንድንሆን ተጠምቀናልና እንጠመቃለንና አይልም። አቤት ፊውቸር ቴንስ የለውም። የመንፈስ ቅዱስ ጥምቀት በአማኞች ሕይወት አንድ ጊዜ ብቻ ነው። ጻፉ። የአንድ ጊዜ ጉዳይ ነው። ሌላኛው ስለ መንፈስ ቅዱስ ጥምቀት ስታነሱ የመንፈስ ቅዱስ ጥምቀት ማለት በክርስቶስ አካል ውስጥ መጨመር ማለት ነው። የአንድ ጊዜ ተግባር ነው። አንዴ ነው በመንፈስ ቅዱስ የምትጠመቁት። ሶስተኛው ፖይንት በመንፈስ ቅዱስ ለመጠመቅ መጸለይ አይደለም የሚጠበቅባችሁ፣ መጾም አይደለም የሚጠበቅባችሁ፣ በኢየሱስ ማመን ነው። ሶስተኛው መሰረታዊው ሐሳብ አሁንም የምነግራችሁ ነገር ምንድን ነው? በክርስቶስ ኢየሱስ ወይም በአንድ አካል ለመሆን በመንፈስ ቅዱስ ለመጠመቅ የእናንተን የህይወት አይነት አይፈልግም። ሐዋርያ ጳውሎስ የቆሮንቶስን መጽሐፍ የሚጽፍላቸው የቆሮንቶስ ቤተክርስቲያን አማኞች ብዙ የህይወት ችግር ያለባቸው ሰዎች ናቸው። እነዚህ ሰዎች ነው ሁላችን ነው የሚለው ሁላችን
እየሰማችሁ ነው። ስለዚህ በመንፈስ ቅዱስ መጠመቅ የሰውን የህይወት ምላሽ አይፈልግም። ይሄን ብዬ ስል አንዳንድ ሰው አሁን ልጅ ምን ያለ ነው እንደዚህ እንዳሉ ይቀጥሉ ምናምን ሊል ይችላል። አላልኩም። አሁን አንተ ሰው ለመሆን ያንተ ምላሽ እኮ ምንም አልተጠየቅም። ወይኔ ያንተ ምላሽ የተጠየቀው ከተወለድክ በኋላ ነው። ቤቢ እናቱ ትጠቢያለሽ ወተት ለእድገት ጥሩ እምቢት ያለሽ ባጨት ትቀሪያለሽ። ካደክ በኋላ ነው ሪስፖንስ የምትጠየቀው። ይሄው ሰውየው ገና ድነት ላይ ያለበት ታይም። አሁን እንዴት ነው የሰውየው ምላሽ? በመንፈስ ቅዱስ ለመጠመቅ ሰውየው ሲጃራ ማቆም ይኸውልህ እኔ ስፍራ እምሰጥህ አቁመ ነው። እግዚአብሔር ግን ስፍራ የሚሰጥህ በጣም የሚገርምህ ሳታቆም አታው እንጂ አሁን ያለነው በጸጋ ሰርክል ውስጥ ነው። ሰው ነው ስፍራ የሚሰጥ አይቶ ሊደናልሽ እየተሻሻለ ምንም አይልም ብሎ ሚል በቀጥታ ቋንት ስማ ያባቱን ሚስት ያገባል። እዚህ ቆሮንቶስ ቤተክርስቲያን ፍርድ ቤት ሄዳል። ጋባልና ማሊያ ገዝቶ ቀበሌ ቡድን አድርጎ ቸርቹን አቤት ቅዳሜና እሑድ ሻምፒየንስ ሊግ ፕሪሚየር ሊግ መድቦ እየለጠፈ የሚጫወት ስንት አለ መሰለህ። እነዚህን ሁሉ ጳውሎስ እንደዚህ አላቸው። ምዕራፍ 1 ላይ እኮ ሲናገር እንደዚህ በእግዚአብሔር ፍቃድ የኢየሱስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙን ሶስት ይዛልና እንደዚህ አለ። የእርሱና የኛ የሆነው ጌታችን ኢየሱስ ክርስቶስን በየስፍራው ከሚጠሩት ጋር ቅዱሳን ለመሆን ለተጠሩት በክርስቶስ ስላመናችሁ ስለተሰጣችሁ የጸጋ ስጦታ እግዚአብሔርን እናመሰግናለሁ። በነገር ሁሉ በቃል ሁሉ በእውቀት ሁሉ በሱ ባለጠጎች እንድትሆኑ ተደርጋችኋል። አቤት ብዙ የጸጋ ስጦታ እኮ አላቸው ሰዎቹ። እነዚህ ሰዎች እኮ ነው ትንሽ ጠጋ ብሎ ስጋዊ ናችሁ አላቸው። ገና ሕፃናት ናችሁ። ሰው አጥንት በመብላት ባለበት እድሜው ገና እናንተ አንከር ነው እየጠጣችሁ ያላችሁት። አባክያ ካልተባላችሁ ችግር አለባችሁ ያላቸው ሰዎች እንደዚህ ያላቸው። አይሁድ ቢሆን ግሪክ ቢሆን ባሪያ ቢሆን ጨዋ ቢሆን ሁላችን በአንድ መንፈስ አንድ አካል እንሆን በመንፈስ ተጠምቀናልና ሁላችንም ከዚህ መንፈስ ስንታችን ከዚህ ያለበት አብሮ